ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እንግዶቼን ላስተዋውቅ። የመጀመሪያው እንግዳችን የታሪክና የባህል ተመራማሪና የሀገር ሽማግሌ ናቸው። ፕሮፌሰር አህመድ ዘካሪያ ይባላሉ። ከሳቸው ቀጥሎ ደግሞ የአባይ ፖለቲካና የባዕዳን ተልዕኮ መጽሐፍ ደራሲ ስለ አባት ማናየ ይገኛል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም እንግዲህ በቀጥታ ወደ ውይይታችን እንግባ። በመጀመሪያ አስቀድሜ ላነሳላችሁ ያሰብኩት ጥያቄ ከሰሞኑ የግብጽና የሱዳን መገናኛ ብዙሃን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ እያነሷቸው ያሉ አንዳንድ አጀንዳዎች አሉና እነዚህ አጀንዳዎች ምንን መሰረት ያደረጉ ናቸው? እስቲ በዚህ ጥያቄ እንጀምር። የክረምት በመጣ ቁጥር ወይም ደግሞ ሰኔ ባቆለቆለ ወቅት ባለፉት 14 እና 15 ዓመታት የተመለከትነው ነገር ቢኖር በተለይ ከታችኞች ተፋሰስ ወይም በዋናነትም ደግሞ ከግብጽ ሰዎች የሚነሳው ይሄ መሰረት አልባ እና ተለምዷዊ የአሳሳች የተግባቦት ስትራቴጂያቸው ነው። አዲስ ነገር አልተፈጠረም። ባለፉት ጥቂት ሳምንታት ውስጥ በዋናነት ከካይሮ የኤሌክትሮኒክስ ሚዲያዎችም ሆነ የህትመት ወይም ደግሞ አሁን ባለንበት የዲጂታል ሚዲያዎች የሚሰሙ ጫጫታዎች ያለፉት ዓመታት ሪካፕ ናቸው። አዲስ የተለየ ነገር የለውም። ነገር ግን ይህንን የመረጃ ጋጋታ በማወናበድ ላይ የተመሰረተ ስልት በመጠቀም በፍትህና በእውነት ላይ የሚያምኑ የኢትዮጵያን ወዳጆች ላይ ውዥንብር ለመፍጠርና አሳሳች ትርክት እንዲይዙ የማድረግ ሙከራ እንጂ እውነትና ገቢራዊ ሀቅ የሆነ አይደለም። ይህ ተለምዳዊ ጫጫታቸው ነው። ሁልጊዜ ክረምት በመጣ ቁጥር የሚያሰሙት ነጠላ ዜማ ነው። በየቀኑ የሚነዙትን ውሸት ያው ብዙ ጊዜ ችግሩ ውሸት ሲደጋገም እውነት ይሆናልና የዓለምን ሕዝብ ያወናብዳሉ ብለን ካልፈራን በስተቀር የሚያደርጉት ጫጫታ ለስራ የሚያስፈቱን አይነት ይመስለኛል። ለነሱ መልስ መመለሱ በየጊዜው ስራችንን እንዳያጓትት እፈራለሁና አዲስ ነገር አይነት አይደለም። ሁሌም የሚያነሱት አልቀናል፣ ሞተናል፣ ውሃው የለም የሚሉት ነገር ነው። የፈጣሪ ጸጋ ዛሬም እነሱ ጋር እየፈሰሰ ነው። የተፈጥሮ ጸጋ ዝናቡ ካለ እነሱ ጋር ይደርሳል። ዝናቡ ከሌለ እኛም አብረን ችግሩ ተቋዳሽ እንሆናለንና አሁን ግድቡ ውሃ ያስቀርብናል የሚልበት ዘመን አልፈዋል። ባለፈው 10 ምናምን ዓመት ለ20 ዓመት ቀስ በላችሁ ሙሉት የሚል ጩኸት ነበረ። ፈጣሪ ጸጋ ሆኖ ካሰብነው በላይ በፈጠነ ሁኔታ ግድቡ ሞላ። የሚናገሩት ነገር የለም እኮ አሁን ግድቡ ከሞላ በኋላ የነበረው ውሃ ፍሰት ሳይቋረጥባቸው እየሄደ ነው እና በዛ ልኬት ቀረብን የሚሉትን ጩኸት ማረጃና ማስረጃ ማቅረብ አለባቸው እንጂ የሌለ ውሃ መፈለግ ግድብ ውስጥ ያለውን ውሃውን ልቀቁልን የሚሉ ከሆነ ግን የሚሆንም አይነት አይደለም። የሚሰማቸውም ያለ አይመስለኝም። ሰሞኑ አሳሳች ሩጫቸው ወይም የተግባቦት ስትራቴጂያቸውን ካየን እርስ በርስ የሚቃረን ነው። አንደኛው መጀመሪያ ላይ ተሰብስበው የውሃ ብሔራዊ የውሃ ኮሚቴ የሚሉት አላቸው። ያ ምንድነው? በታላቁ የህዳሴ ግድብ ውሃ መያዝና ስራ መጀመር የተነሳ የኛ በግዛታችን ውስጥ ያሉ ግድቦች ምንም አይነት የውሃ ቅነሳ አላሳዩም፣ ይቀጥላል የሚል ሰጡ። በሳምንቱ ደግሞ አይ ችግር ሊፈጥር ይችላል። ከዛ ወጣ ብለው ደግሞ አሁን የሴራ መሆኑን የምትረዳው በሱዳን በኩል ችግር እየፈጠረባቸው ነው። ሱዳኖቹ እኮ ምንም አይነት መረጃ አላወጡም። አይ በሱዳን ውስጥ ችግር እየፈጠረ ነው ብለው ቅድሚያ የሚዲያውን ትርክት የያዙት የካይሮ አሳሳች ምሁራንና የሃይድሮሎጂ ወይም ተብዮች ወይም ደግሞ ጉዳይ ይመለከተናል የሚሉት ተዋናይ ናቸው። ግን ደግሞ ሃይድሮሎጂ ወይም ሳይንስ አይዋሽም። አሁን ዛሬ ያለንበት ዘመን እንዳለፉት 20-30 ዓመት ወይም ደግሞ ከህዳሴ ግድብ መጀመር በፊት የነበረው የውሃ ፖለቲካ ውስጥ አይደለም። ዓለም በቴክኖሎጂ አብዮት እየተጓዘች ነው። እነዚህ ቴክኖሎጂዎች ደግሞ በአሁኑ ሰዓት የትኛው ግድብ ምን ያህል ውሃ ይዟል የሚለው ማንኛውም ሰው በቀላሉ ማየት የሚችል ነው፣ ከሳተላይት መረጃዎች ማለት ነው። ስለዚህ ይሄ በተቃራኒው ነው ያለው። አሁን ላይ የሚያሳዩት በዓለም ላይ ስመጥር የሆኑ የሳተላይት መረጃዎች የሚያሳዩት በግብጽም ሆነ በሱዳን ውስጥ ያሉ ግድቦች
የተሻለ የውሃ መጠን እንደውም ከ20-30 ዓመት በፊት የያዙትን ውሃ የያዙ መሆናቸውን ነው የሚያሳየው። ስለዚህ ይሄ የተንኮል መሆኑን ትረዳለህ ነው። ቁም ነገሩ ፕሮፌሰር ቅድም በሚገባ እንዳብራሩት እኛ በእነዚህ በየዓመቱ በሚያወጧቸው የዋይታ ነጠላ ዜማዎች አብረን ሌላ ዜማ እንሰራለን ወይስ መሰረታዊ የልማት ስራችንን በተገቢ ሁኔታ ትኩረት ሰጥተን እንሰራለን ነው የነሱ አጀንዳ። ኢትዮጵያ መሰረታዊ የልማት እንቅስቃሴዋ በፍጥነት እየተጓዘች ስለሆነ ሌሎችን አጀንዳ በመፍጠር ከእውነተኛ የልማት ርዕዮዋ አፈንግጣ በነሱ የጅዋጅዌ ወይም ፔንዱለማዊ ጅዋጅዌ ትርክት ገብታ እሰጠ ገባ ውስጥ እንድታተኩር ነው። ስለዚህ እኛ ደግሞ ዓላማችን ላይ ለማሳካት እንጓዛለን እንጂ በነሱ ነጠላ ዜማ ታንጓዊ ጭፈራ የምንጨፍርበት ጊዜ አብቅቷል። ለዚያም የታላቁ የህዳሴ ግድብ ቃላዊ ሳይሆን ገቢራዊ ህያው ምስክር ነው የሚል አስተያየት ነው ያለው። አረንጓዴው አሻራ ትልቅ ነገር ነው። አፈሩንም ውሃውንም እያመጣልን ነው። አብረን ተስማምተን ከሰራ ነው የተፈጥሮ ሀብትን መቀየር እንችላለን። የሰው ልጅ ያበላሻል፣ ያስተካክላል እና አሁን ወደ ማስተካከሉ ሂደት ውስጥ ነው ያለን እና ግብጽንም ሱዳንም የምንለምናቸው እኔ በበኩሌ የተፈጥሮ ሀብትን መንከባከብ ጊዜ ነውና አብረን ችግኝ እንትከል ብለን ነው እንጂ ውሃው አይበቃንም በሚል አይነት አይደለም። በካርቱም ወጣቶችና በካይሮ ወጣቶች ላይ ለአመታት ተጭኖባቸው የነበረውን ሐሰተኛ መረጃ ሀቅ ማጥራት ወይም ፋክት ቼክ መስራት ጊዜው አሁን ነው ብዬ አስባለሁ። አሁን ደግሞ የዲጂታል ዘመን ነው። ስለዚህ ፖለቲከኞችና ፍትሃዊ ነገሮችን ውሃን ፖለቲካ ያደረጉት ውሃን ደህንነት አድርገው እያንዳንዱን ለግል ጥቅማቸው ሲያጋብሱ የነበሩ ፖለቲከኞችን ሀቅ እውነታ ማጥራት አለብን። ከዛሬ 15 ዓመት በፊት እኮ የህዳሴ ግድብ ስራ ከጀመረ በቃ አንድም ውሃ አይፈስም የሚል ናሬቲቭ እኮ ተክለውባቸዋል። አሁን የህዳሴ ግድብ ኤሌክትሪክ እያመነጨ እኮ እነዚያ ግድቦች ወንዙም ቀጥሏል ጉዞውን፣ ኤሌክትሪክም እያመነጨ ነው፣ የነሱ ግድቦችም እያመነጩ ነው። ስለዚህ ይሄን እውነታ በደንብ መስራት አለብን ብዬ አስባለሁ። ምክንያቱም የነበረውን ሐሳብ አዲሱ ትውልድ በአዲስ መንፈስ በአዲስ የትብብር ከሊቃን የውሃ ትወራ መዳን አለበት ብዬ አስባለሁ። ታላቁ የህዳሴ ግድብን ካነሳን የባህር በርንም አንድ ላይ አብረን ማየቱ መልካም ነውና ሁለቱ ታላቁ የህዳሴ ግድብና የባህር በር አጀንዳ ብሔራዊ መግባባት በመፍጠርና ብሔራዊ ጥቅምን በማስከበር በኩል ያላቸውን ሚና እንዴት ትገልጹታላችሁ? ኢትዮጵያ ከሁለቱ ውሃዎች ወጥታ አታውቅም። አሁን አባይ ወንዝ ለዘመናት የችግሯ የታሪኳ በኢትዮጵያ የታሪክ ጥፋቶች አይተህ ከሆነ የአባይ ጂኦፖለቲካ በተለይ ደግሞ በግብጽ የተመሩና በግብጽ ወዳጆች የተመሩ ጣልቃ ገብነቶች ወይም የሴራ ጂኦፖለቲካ ያለበት ነው። የኢትዮጵያን ዋና ዋና የታሪክ ጥፋቶች ከመረመር ሁለተኛው ደግሞ የቀይ ባህር ጂኦፖለቲካ ነው። ስለዚህ ላለፉት ጥቂት ዓመታት ግን 2-3 አስርት ዓመታት ግን ከዚህ ከቀይ ባህር ርቃለች። ያም በሴራ በእነዚሁ በአባይ ፖለቲካ ተዋናይ የሴራ ፖለቲካ ከቀይ ባህር እንድንርቅ ተደርጓል። አሁን ደግሞ ሁሉም ነገር በጊዜ ይሆናል እንደሚባለው ዳግም የማግኘት የባህር በር የማግኘት አዲስ አይደለም እየጠየቅን ያለ ነው። ወደ ቤታችን የመግባት አዲስ ጉዞ ጀምረናል። ይህንንም ሁልጊዜም የሀገሪቱ የውጭ ጉዳይ ፖሊሲ የበላይ ክቡር ጠቅላይ ሚኒስትራችን እንደሚሉት በዲፕሎማሲያዊ በዓለም አቀፍ ሕግ በትብብር በድርድር ሰጥቶ በመቀበል መርህ እንቅስቃሴ እያደረገ ነው። ዞሮ ዞሮ ግን ወደ ቀይ ባህር መድረሳችን አይቀርም። ምናልባትም አንዳንዶች እንደሚሉት በቀይ ባህር ጉዳይ የታሪክ ዕዳ ቢኖርብንም ያሁኑ ደግሞ ገና የታሪክ አደራው ደግሞ ከፊታችን ነው። በአባይ መንገድ ይቀጥላል ብዬ አላስብም። የቀይ ባህር ጉዳይ ባጠረ ጊዜ በእኛ ትውልድ የሚመለስና ነገም እንደ ትላንቱ የኛ መርከቦች በባለቤትነት ቀይ ባህር ላይ መልህቃቸውን የሚለቁበት ጊዜ ሩቅ አይሆንም የሚል እምነት አለኝ። የቀይ ባህር አንገብጋቢ ጂኦፖለቲክስ ችግር ያለበት ቦታ ስለሆነ ለዛ ችግር መፍትሄ የሚሆን ኃይል ካልተቋቋመ የማንም መፈንጫ ይሆናል ማለት ነው። እስከዛሬ እንዳየነው የመርከብ ላይ ሽብርተኞች የምንላቸው አይነቶች በየጊዜው የዓለምን ንግድ እያናጉ ነበር። አሁን ደግሞ በጦርነቱ ምክንያት የሁቲዎቹም ሁኔታን የምናይበት ነገር ነውና
የማረጋጊያ ኃይል አንዷ ኢትዮጵያ ናትና የዓለም ታላላቅ ሀገራትም ይህንን የተረዱት ይመስለኛል። ከሁለቱ ውሃዎች ጋር በተያያዘ በዓለም አቀፍ ደረጃ የተገኙ የዲፕሎማሲያዊ ስኬቶች ምን ይመስላሉ? እስቲ እዚህ ላይ ሀሳብ ስጡኝ። በዓለም አቀፍ ደረጃ የኢትዮጵያ የሰላም ዘብነት የዛሬ አይነት አይደለም። የተባበሩት መንግስታት ከመቋቋሙ በፊት ሺዎች ዓመታችን ቆጥረን ኢትዮጵያ ለሰላም ዘብ ቆማለች እና ያንን ድርሻዋን አሁንም በተሻለ መልክ እንደምታሳካ አሁን እንደምናየው አካባቢ ሀገራትም ሆኑ በዓለም አቀፍ ተጽዕኖ የሚያሳድሩ ሀገራት የኢትዮጵያን ድርሻ እየተረዱት የመጡ ይመስለኛል እና በአጠቃላይ የዲፕሎማቲክ ሂደታችን የጠቅላይ ሚኒስትር አብይ ማካሄድ ፕሮአክቲቭ የሆነ ነገር ስለሆነ ፍሬ ያፈራ ነው የምለው። ልክ እንደ ህዳሴ ግድብ አንድ ጊዜ ከተጀመረ ወደ ኋላ እንደማንል የህዳሴ ግድብ ትምህርት ይሰጠናል። ራሱ የህዳሴን ግድብ እንዴት እዚህ ጫፍ አደረስ ነው ብለንም ከህዳሴ ግድብም ተሞክሮ ወስደን መቀጠል አለብን ብዬ ነው የማስበው። ከዚያ ውጭ ይሄ ውሸት ሲደጋገም እንደ እውነት ስለሚወሰድና በዓለም አቀፍ የግንኙነት መድረኮች ደግሞ በፍትህ የሚያምኑ ወገኖችንም እና የኢትዮጵያን የልማት አጋሮችንም አሳስቶ የተሳሳተ ግንዛቤ እንዳይዙ በማድረግ በፍጥነት መረጃዎችን የማጥራት ወይም ሪፊዩት የማድረግ የመገናኛ ብዙሃንም ኃላፊነት አለበት ብዬ አስባለሁ። በየጊዜው ወደ ኋላ ሳንል ከዚህ በፊት ትንሽ ባህላችንም ሊሆን ይችላል ብዙ ጊዜ ወደ ውጭ አንናገርምና እውነታችንን በጊዜ በፍጥነት በመናገር ትክክለኛ መረጃ ለራሱ ለግብፃውያንም ሆነ ለሌሎች ወገኖችን ትክክለኛውን መረጃ በማጥራት የተስተካከለ ሚናና ኢትዮጵያ በፍትህ የምታምን የሌሎችን የማትነካ የራሷንም ደግሞ የማታስነካ መሆኗን ከታሪክ ምዕራፍ እያጣቀሱ በተገቢው ሁኔታ መናገር ተገቢ ነው ብዬ አስባለሁ። እንግዶቻችን የታሪክና የባህል ተመራማሪና የሀገር ሽማግሌ ፕሮፌሰር አህመድ ዘካሪያ፣ የአባይ ፖለቲካና የባዕዳን ተልእኮ መጽሐፍ ደራሲ ስለ አባት ማናዬ፣ ለነበረን ጊዜ እጅግ አድርገን እናመሰግናለን። ተመልካቾቻችን በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ዛሬ እዚህ ላይ አብቅተናል። ሰላም ቆዩን።